በጣም ነው አወራችሁት። ወላሂ ስታወሩ ሁሌም እሷም እሱም ተከባብሮ በቃ በክብር ስራ ሞልቷል። አላህ የፈቀደው ተከባብሮ ይስሩ። እዚህ ጋር ደግሞ ኦዲየንሶቹ ራሳቸው እኮ ብዙ ጊዜ አዎ ምን አገባት እንደዚህ ያለች የሚሉ አሉ፣ በተለያየ ጎን ማለት ነው። እነሱ ይሄንን ነገር ከምን አንጻር ነው ይሄንን ሊሉ የቻሉት? ከምን አንጻር ለሱ እንደዛ ሊያደርጉና ቴክስት ያደርጉልኛል ብዙ ጊዜ የሚለው ነገር ነው። ስልክ ይደወልልኛል፣ ፖስት ይደረግልኛል የሚለው ይህንን መብት አጠገቡ ያለች ሴት ናት ይህንን መብት ልሰጠውም አብረው ተመካክሮ ሊያደርጉት የሚችለው እንጂ እነሱ ከሷ በልጠው ነው የተለዩ ሆነው ነው ለሱ እንዲህ ብታረግ እያሉ የሚሉት። መብት የላቸውም። መብት ያለው ሁለቱ ጋር ነው። ይቺ ጓደኛዬ ናት፣ አብሬያት ለልጆቼ እናት የምትሆን እማገባት ሴት ናት፣ የመረጥኳት ሴት ናት ካለ መብት አላት እሷ በማታውቀው ነገር ማንኛውም ሴት ማንኛውም ሰው ለሱ እንደዛ ሊያደርግ አይችልም። ሌላ የተለየ ነገር ሲጀመር ገንዬ ሲጀመር የሌላን የሴት ስልክ በጣም የሚቀርበው ወይም እንደ ቤተሰብ ጥሩ አስተሳሰብ በእድሜ ትልቁ ከሆኑት ሰዎች ጋር ካልሆነ እሱም እኔ ስልክ ወላ ቴክስት የሚቀበሉት ነገር አልስማማበትም። ምክንያቱም እዚህ ጋር እኔ እሱ ጋር ስደውል ምኑ ፈልጌ ነው ምደውለው? ሀሳብ መስጠት ከተባለ በጣም ቅርበት ካላቸው ቤተሰብ አሁን ቲጂ አሁን ክርስትና መዛመድ በቃ እንደ ዝምድና ሆነዋል አይደል? ክርስትና አነሳለሁ ዝምድና ነው ለነሱ ለትልልቅ ሰው ያንሳ እንጂ ለማንም እኔም ተነስቼ ለሱ ሀሳብ ደውዬ እንዲህ ነው ብዬ ስለ ሚስቱ መጥፎ እየነገርኩት እንዲቀበል አልፈልግም። ምክንያቱም ምን ለመሆን ነው? እሱ ችግር የለውም። ግን እዚህ ጋር ልል የፈለኩት ምንድን ነው፣ እንደዛ አይነት ቻንስ ሲሰጣቸው እሷ መብት እንደሌላት አድርገው ነው የሚቆጥሩት። ስንት የአይምሮ ደካማ አሉ። የሰው ልጅ ብር ይኸውልሽ አዳምጪኝ፣ ያንን ተሞርክዘው ነው ገባሽ? እሷ ምንም መብት እንደሌላት ምንም እንዳልሆነች ለስራ ብቻ ይፈልግሻል። ለስራ ነው እሱ ነው የሚያደርግላት፣ እሱ ነው እንዲህ የሚያደርግላት ነው አይደለም። ሰው አብሮ ጓደኛ ከሆነ ሁሉ ነገሩን ግልጽ ተነጋግሮ ነው። የሴት ጓደኛ ደግሞ የትኛውም እንኳን ይኸው የጓደኛም የጋብቻም የስንት ዛሬ ቴክኖሎጂ በሰለጠነበት ዘመን ትምህርት አለ፣ የጋብቻ ትምህርት ሁሉ አለ። እንዴት አድርገሽ ጓደኛ ይኸው ሚዲያ ላይ ብዙ የተማሩ የሚጮሁ አሉ። እነሱ ተከፍሏቸው አይደለም። የሰው ልጅ ግን ለማዳን ነው ገባች? ትውልዱን ለማዳን ጋብቻ እንዴት እንደሆነ ለማስተማር ነው። ይሄንን ነገር እሱ ለምን አያየውም? ይሄንን እሷስ ለምን አታየውም? ገባሽ? የሰው ልጅ ጓደኛ ከሆነ እኔ የሴት ጓደኛ ልትኖረው አልችልም። የሴት ጓደኛ እንኳን ቢኖረው እኔ ያወቅኳት መሆን አለባት። ደግሞ በየትኛውም ዓለም ሴት ጓደኛ ላለችው ወንድ ሌላ ሴት ጓደኛ ልትሆን አትችልም። የለም እንኳን በእኛ ባልሰለጠነ አገር ላይ ይቅርና እዚህ የሰለጠነ ሀገር እንኳን ማንም የሴት ጓደኛ ያለችውን ወንድ የሴት ጓደኛ ልታደርግ አትችልም። እነሱ በጓደኝነት አይደል እንዴ? እኔና አንቺ እኮ ማች መልበስ የለብንም ቢኮዝ እኛ ግንኙነታችን እዚህ ደረጃ አልደረሰም ብለው ከዛ በጓደኝነት ቀጥለው በስራ አብረው እየሰሩ ሰው እንደሚወዳቸው ከዛ አታች ፈጥረው ከዛ እየቀጠለ ነው አይደል? በጓደኝነት ዛሬ እዚህ ጓደኝነት ገርፍሬንድ እና በፍሬንድ ደረጃ የደረሱት እንደዛ ማለት ነው። የሴት ጓደኛም ስትይዛት ትደዋወላት አለ። ብዙ ጊዜ እኮ በስልክ ማታች የሚደራረጉ ጓደኞች አሉ እኮ። እሷም ብለዋለች ከዚህ በፊትም ብዙ ጊዜ አንተ በዋህነትህ ሴትን ስለምታከብር ትቀርባቸዋለህ። ለስራም ሆነው ሲመጡ መተው ሀሳባቸውን ይቀይራሉ። እኔ በዚህ አይነት ነገር ደከምኩ ብላን ታውቃለች። ምነው ይሄን ሰምተን የለ እንዴ? በትክክል ዩዘር እየቀጥይ ጨርሽ። አንቺን እኮ ሀሳብሽን እያቋረጥኩሽ ነው። አንቺም ጨርሽ ሀሳብሽን የምትፈልጊው። እኔ በመሀል እየገባው እያቋረጥኩሽ እኮ ነው።
ልክ ነሽ ገኒ። እኔ እስማማለሁ በሁላችሁም ሀሳብ። በቃ ክብር ነው ትልቁ ነገር፣ ክብርና እሷም የወንድ ጓደኛ አያስፈልጋትም፣ እሱም የሴት ጓደኛ አያስፈልገውም። ይሄውልሽ በስራቸው ደረጃ ትዕግስት፣ ይኸውልሽ እንነጋገር ከተባልን እኮ ስራ አይደለም፣ በስራ ደረጃ አይደለም። ግሩፕ የምትሰሪበት ስራ ነው፣ ብዙ ነገር ነው ያለው። በስራ ደረጃ ቢመጡ ገኒ አዳምጪኝ አንድ ሀሳቤን። አሁን በስራ የሚመጡት ቤስት ፍሬንዶቹ ናቸው። ከማን ጀምርልሻለሁ መሰልሽ? ከትዝታ ጀምርልሻለሁ። ትዝታ መኪና ላይ የሰራችሁ ሶስና ሁለት የሚሰራችሁ ቤስት ፍሬንዱ ናት። በጣም ጓደኛ ሆነው ነው የሚመጡት። የምናየው ነው። ሊንዳን ነው በቃ ሊንዳ እንደውም ተናግራ የወጣችሁ ነገር አለ እና እሷም ብዙ ነገር ከአንተ ጋራ አንተን እንዳፈቅረህ ያደረገኝ ነገር አለ። ቢኮዝ እሱ ለድራማው ነው። እሷን ብትሆን ለድራማውን ቢሆን ለምን ተመቻት? እኔ ይኸውልሽ ሴቶች ሲመጡ ድራማ ብቻ ነው ብዬ አልወስደውም። ቢኮዝ እኔ የሴትን ባህሪ ሴት ሆኜ ስለማውቀው እንዴት አድርገው ሀሳባቸውን በደቂቃ እንደሚቀይሩ አውቃለሁ። እዚህ ጋር ለምንድን ነው እዚህ ጋር በጣም ጥሩ ግንኙነት ያለው እሷ አርቲስት ናት። እሷ ካራክተር መጫወት ትችላለች። መጨረሻ ላይ ቅዱስና ሊንዳ ሲጠያየቁ የነበረውን ጥያቄና መልስ ላይ ሄደሽ፣ እኔ እዚህ ላይ መድገም አልፈልግም፣ ሄደሽ ስሚው። ስለ ብሩክ እና ስለ ሀይሚ የተናገረችው እና መሀል ላይ የምታገኙ ነጥብ አለ። የሆነች ፖይንት የያዝኩት ነገር አለ። ለምን እንዲህ አለችው ብዬ ለራሴ ጥያቄ ፈጥሮብኛል። እዚህ ላይ መድገም አልፈልግም። ጥያቄና መልስ ላይ የተጠያየቁት ላይ ሄደሽ እዩ እና እኔ በአጠቃላይ ቤስት ባይሆን ይመረጣል። ቤስት ፍሬንድ የሴት ጓደኛ ለራሱ ለህይወቱም ራሱ ጥሩ አይደለም። የሴት ቤስት ጓደኛ ብሎ ነገር የለም። ቤስት የስራ እሱ ብቻ አይደለም። እሷም ወንድሜ ነው፣ በወንድምነት ነው የማየው። ቤስት ፍሬንዴ ነው የቱ ነው? እሷ ቤስት ፍሬንዴ ነው ብላ ያመጣችሁን አምጫ አይደለም። አዳምጪኝ ገኒ። የእሷም አትበያ ካመጣች አምጥታለችኝ ብለሽ በያ። የቱ ነው? አዳምጪኝ። ቤኪን ያኔ ፕራንክ ሲያደርጉት ቤስት ፍሬንድ እንደ ወንድሜ ብላለች። ያኔ የፕራንክ ጊዜ እንደ ወንድም የእናት ልጅ ብቻ ነው የሚታየው በአሁን ዘመን። እኔ አዲስ አበባ ላይ እየኖርኩ ስላለ አውቀዋለሁ። በጣም ቤስት ብለሽ ስትቀርቢያቸው ወንዶች ይቀየራሉ። አንቺ ሳትቀየሪ እነሱ ይቀየራሉ። ይሄ የወንድ ባህሪ ነው። በቃ ባሏን ጓደኛዋ ምኗም አድርጋ መያዝ ያለባት ባሏን ነው፣ እጮኛዋን ነው። እኔ እሷንም ነው ነገርኩሽ እኮ። እሱ ብቻ አይደለም፣ እሷም እሱ እርስ በርሳቸው በቂ ናቸው። ለስራ የሚፈልጓቸውን 45 ደቂቃ ወይ 1 ሰዓት ነው ማግኘት ያለባቸው ብዬ ነው ማምነው። በእኔ ነው፣ በእነሱ ሳይሆን በእኔ እንደዛ ነው ማምነው። ላውራ አይትዬ አውሬ ነው። አውሬ እዚህ ጋር የምናወራው አሁን ስክሪን ላይ የምናየውንና ሁለት ፓርት አድርገን እንውሰደው። ስክሪን ላይ የምናያቸውንና ከምን አናውቃቸው ስለነሱ ማለት ነው። ለስክሪንና ሪል ደግሞ በራሳችን ነው እንጂ ስለነሱ ለማለት ነው ብለን ማውራት አንችልም አይደለም። አሁን ስለ ስክሪን ካወራን ቅድም አውርተናል። ስለሚሰሩ ስራ ነው የምናወራው። ይሄ ደግሞ ሪል ላይፍ ደግሞ ለተባለው ነገር ደግሞ አሁንም ደግሞ የምናገረው ነገር 100% ሀይሚ መብት አላት ሁሉን ነገር የማስቆም አይደለ። የሚቀጥለው ነገር የሚነጋገሩትን ነገር ብቻ የማስተካከል ነው እንጂ አድቫይስ የምንሰጠው እዚህ ጋር እነሱም ስራና ስራ አምነው የገቡበት ነው። ሰውን ለማሳመን ብለው ነው እንጂ የእነሱን ፐርሰናሊቲ አናውቃቸው። የስክሪኑ ነው የምናወራው። ገባሽ? አሁን እኛ ግን የሚያጨቃጨቀን እንድንጨቃጨቅበትና እንድናምንበት አድርገው ነው ያመጡት። ያንን ታሪክ የሚሰዳደቡትን ምን የሚሉትም ይህ ምን ስለሚፈልጉ ነው የሚያደርጉት እንጂ እነሱ ማንነታቸው ሊሆን አይችልም። አናውቃቸው። እሱ መናገር አንችልም። ይህን በእኔ ቢሆን ይህን አላረግም፣ አዎ አላረግም
በትክክል አላረግም። ማንም ሰው አያረግም። እኔ የሆነ ሰው አንድ ጊዜ ያስፈልገኛል፣ ሁለተኛ ይህን የማልፈልገውን ነገር አታርጉ ካልኩት አላረግም፣ አታርጉ ካለኝ አላረግም። ይህ እንደዛ የሚያደርጉ ከሆነ እነዚህ ሰዎች አንድ ላይ አይደሉም ማለት ነው። አካብላቻ የተግባቡ ሰዎች አይደሉም ማለት ነው። ሁሉን የሚያበሳጨኝ ነገር የሚያመጣ ከሆነ እኔ የሆነ ሰው ከኔ ጋር ምንም ነገር የለውም ማለት ነው። በሪል ላይፉ ነው የምልሽ፣ የስክሪኑን አይደለም ማወራው። በራሴ ቢሆን ያ ሰው ዳግም ማግኘት አልፈልግም። ምክንያቱም እኔንም የሚያበሳጭ ነገር እየተከታተለ ሴት አልፈልግም፣ አታምጣ፣ እንዲያታርገኝ ደግሞ ሌላ ቀንም የሚያመጣብኝ ከሆነ ምንም አይነት ነገር የለውም ከኔ ጋር ማለት ነው። ሪስፔክት ማያደርገኝ ሰው ጋር ምን እሰራለሁ? ገባሽ? ይሄ ግን እነሱ እዚህ ጋር የሚያደርጉት ነገር በትክክሉ ካሰብሹ፣ በሎጂክ ካሰብሹ ስራ እየሰሩ ነው። ስራ ነው የሚሰሩት። ሲያመጡ ምንም ሲሉ ስራ ነው፣ ተነጋግረው ነው የሚያደርጉት። ግን የሚነጋገሩበትን መንገድ መቀየር አለባቸው። ምክንያቱም ሌላ አሳምናለሁ ብለው መጥፎ ነገር ጥለው ነው የሚያልፉት። የራሳቸውን ኳሊቲ ቀንስ የሚነጋገሩት የሚያወጡት ቃላቶች ተነጋግረው ሰው ለማሳመን መሞከር መቻል። ገባሽ? እዚህ መጥተው በስድብ ሰው የመነን ሳይሆን በተናግረው ማሳመን ብለው ያንም ማስተካከል አለባቸው እንጂ እኔ አሁንም ከሌላም ሰው ጋር ላልስማማበት የምችለው ነገር 100% ላለ የራሳቸውን ላይፍ እዚህ ጋር በቪዲዮ አያመጡ። ስራ እየሰሩ ነው። ነገር ዛሬም ደግመዋለሁ። ሀይሚ በጣም ስማርት ናት። ተናግራ ማሳመን የምትችል ልጅ አይደለም። ሌላውን ቀጥ ለጥ አድርጋ የያዘችው ማንንም እንትን ማድረግ የምትችል ልጅ ይህንን አክሴፕት አድርጋ ትኖራለች ብላችሁ ወገባችሁን አስራችሁ የምትከራከሩና የምትናደዱ ሰዎች ታሳዝኑኝ ያላችሁ። ምክንያቱም እውነት ስላልሆነ ማለት ነው። እውነት የሚባል ነገር የለም። ሀቅና ሀቅ መነጋገር ግን አድቫይስ መስጠት ያለብን እንደ ተመልካች እንዳየነው እንደ ራሳችን ስታመጡ እንደ አይነት ነገር አታምጡ። ተከባበሩ። አንተ ስትመጣ እንደዚህ እሷን ዝቅ የሚያደርግ ነገር ሰው ለማሳመን ብለን የራስን ሰው እንደዚህ አይነት ነገር ማድረግ የለብን። ማለት ሴትን እንዴት ርስቤት ካርገ አሳምነህ እንትን ማለት እንደምትችል አንድ ሴት እንድትመጣባት ተናዳም በትክክለኛ ነገር ተናግራ ምታልፋለች። እሱን ማምጣት ያለባቸው። ስራችሁን አትስሩ ማለት አንችልም። ምክንያቱም ስራና ስራ ብለው ከፍተዋል። እኛ አሁን የምንሰራውን ስራ ውጡ ሊሆን ይችላሉ እንዴ? አይቻልም አይደል? ወደንና ፈቅደን እየሰራን ነው አምነንበት። ስለዚህ እነሱ ወደው ፈቅደው ተመችቷቸው አዋታቸው እየሰሩ ነው። ያንን አንከለክልም። አድቫይስ ግን እንሰጣለን። የምንሰጠውም የሚያመጡት ነገር እኛን ለማሳመን ብለው ማይሆን ነገር። ምክንያቱም በእነሱም ደግሞ አንፈርድም። ማንፈርድበት አንዱ ምክንያት ምንድን ታውቂያለሽ? የሚመለከታቸው ሰው እዚህ ጋር በስድብ በምናምን ነው ማመን የሚችለው ብለው ነው የገመቱት። ምክንያቱም እዚህ በማያውቁ ሰው በስክሪን ባዩ ሰው ሲጣሉ ያሉ፣ የሰው እናት አምጥተው ሲዘቀዝቁ ያሉ፣ ሲደባደቡ መጥፎ ቃላት እንደገና በዛ ላይ አልፈው ፋሚሊ ጋር ድረስ የሚደውሉ አሉ። ታረቁ አትታረቁ ምናምን። በጣም የሚገርመኝ ፓርት ገባሽ? የዚህን ያህል እንትን ያላቸው ብለው በዛ ልክ ነው ያመጡልን። ያንን ነገር መተው አለባቸው እነሱ። ምክንያቱም 300 ምናምን እሱ ጋር ለእሷ ጋር እንደዛው ያ ሁሉ ሺህ ሰው የሚያቸው አንድ አይነት ማይንድ አይደለም ያለው። አሁን እዚህ ጋር በሚመለከቱ በሚጣላው በሚሳደበው መጥፎ ቃል የሚያወጣው ሰው ብቻ ሰው አይደለም የሚመለከታቸው። ማለት ጤነኛም ሰው እንደሚመለከታቸው ማወቅ አለባቸው። እነሱን እያየ ደግሞ ጥሩ ነገር ከእነሱ መውሰድ የሚፈልግ ሰው እንዳለ ማወቅ አለባቸው። መጥተው ጤነኛ ነገር መናገር መቻል። የሚያስጠላ ቃላት እሷም ወገብ ብጥስ የሚያደርግ ቃል ነው የምታወጣው ከአንደበቷ፣ አልዋሽም። እሱም እንደዛው የሚያስጠላን ነገር ነው። ሴት ልጅ መባል የለባትን ነገር እንደዚህ አምጥቶ ተደርገው በቃ ተራ ነገር የለም። ያ ነገርን ኳሊቲያቸውን አያጥፉ። ልጆቹ የሚወደዱ ናቸው። አሪፍ ልጆች ናቸው። ሰው ፈልጎ ደስ ብሎ ወዶ ነው የሚያቸው። እንደዚህ እዚህን ያህል የሚያደርስ ነገርም የለባቸውም። ምክንያቱም የሰብስክራይብ እጥረት የለባቸውም። የሰው መውደድ እጥረት የለባቸውም። የዚህን ያህል እንደዚህ መጥፎ ነገር ሊገቡ የሚያስችል ነገር የለባቸውም። ገብቶሻል? ሌሎቹ አሁን እንደፈለጉ ቢያደርጉ ሜቢ ሰው ለመሰብሰብ ምናምን የሆነ አቴንሽን ፍለጋ ምናምን፣ እነዚህ ምንም አቴንሽን በጣም ሰው አላቸው። እንደዚህ ባለጌ ነገር ባያመጡ ጥሩ ነው። እርግጠኛ ነኝ በአሁኑ እንደሚማሩ 100% እርግጠኛ። ምክንያቱም በፊት ያመኑበትና ሰው እንደው በቀላሉ እኮ ካየሽ ዝም ብሎ እንኳን የሆነ ፍራንክ ሊደራረጉ ሲሉ እንኳን ሲመካከሩ ከሰማሽ እንዲህ በለኝ የፈለግከውን ተናገሬ ምናምን ይባባላሉ። አይደለም እንዴ? የእነሱ የእውነት ፐርሰናሊቲያቸው አይደለም። 100% የምናገረው ነገር ይሄ ስክሪኑን ነው የምናወራው፣ ስለ ስክሪኑ። በእውነት ደግሞ ከሆነ እኔ በሆን ብለሽ የእነሱን ተዩና በራሳችን መሳል እንችላለን። እኔ ያደረገው ይሆን እንዴ ምናምን ብለሽ ሰው የሆነ ሰው ያደረገውማ ማያደረገው ነገር። ስለዚህ እነሷ ማስተካከል ያለባቸው ሰው በስድብ ብቻ አይደለም የሚያምናችሁ፣ ተነጋግራችሁም ብትፈቱ እናምናችኋለን። ምክንያቱም ስትናገሩ ደግሞ የምታወጡት ቃላት እኛን ሊያሳምንና ሰው በቃ የሆነ በቃ ጓግቶ እንዲጠብቃቸው የሚያደርግ ቃላትን ተጠቅመው ሰው ትምህርት የሚሰጥ ቃል ቢያመጡ። ሲሳደቡ እኮ በቃ ላለመስማት ገና ርስቱን ስታይ እኮ መግባት ትፈሪያለሽ። እኔ ዘገንነኛል ቃላታቸው ስለምፈራው።
ምክንያቱም እሱም ከወንድ የሚወጣ ቃል አለ የሚያወጣው፣ እሷም ከሴት የሚወጣ ቃል አለ የምታወጣው። እሷም ወሽመጥ የሚበጥስ ቃል ትጠቀማለች፣ እሱም እንደዛው እና ይሄ የእነሱን እንትን ማንነታቸውን ነው የሚያጠፋባቸው። ገባሽ? ስለዚህ ያንን ነገር ቢተዉ የኔ አድቫይስ ይሄ ነው። ያንን ትተው ስራ አትስሩ አንላቸውም። ሴት የሚያምጡ ወንድ የሚያምጡ ግን ተነጋግረው የሚያቀርቡትን ነገር ሰው ፊት የሚያመጡትን ነገር እና እርስ በራሳቸው ሪስፔክት የሚደራረጉበትን ቃላት ቢጠቀሙ ጥሩ ነው ነው የምለው። ስራና ስራ ነው እየሰሩበት ነው። ያ እንግዲህ አንከለክልም፣ እኛ አትስሩ አንልም። የኔ ሀሳብ ይሄ ነው። እንግዲህ ካስቀየምኳችሁ ይቅርታ። እሺ ለተናገርኩት ንግግር እናንተን አመሰግናለሁ። ምንም አላስቀየምሽንም። እናመሰግናለን። እግዚአብሔር ያክብርልን። ቆንጆ ነገር ነው የተናገርሽው። ጥሩ ነው። ሁላችሁም የምትሰጡት እንግዲህ ከሰሙት ከተቀበሉት ይቀበሉት። ይሄ ነው ትልቁ ነገር። መከባበሩ ትልቅ ነገር ነው። ይሄ የሚዘቀዝቁትን ሰዎች እያዩ እኛም እንደዛ እየመሰልናቸው በእነሱ ጭንቅላት ባያመጡ ደስ ይለናል። እሱም ትንሽ አስተያየት ስጡ ከቻላችሁ። አወራለሁ እኔ ጨርሱናት አለው እንደ እናንተ